በጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሙኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን። ጤና ይስጥልኝ። በሞርስ ኮሙኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ሰኞ የሞርስ ዜና እነሆ ጀመረ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድ። አርእስተ ዜና። ሸራሪና በተባለ አካባቢ የህወሓትን ትዕዛዝ የሚጠባበቀው ኮር የመሸገበት ምሽግ በእነ ጄኔራል ሙዛይ መጎብኘቱ ተደረሰበት። በአዋጅ የሚቀየር ነገር ካልመጣ ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ ይካሄዳል አለ የኢትዮጵያ ብሔራዊ ምርጫ ቦርድ። ኢትዮጵያ በኤምፖክስ በሽታ የመጀመሪያው ሞት መመዝገቡን ጤና ሚኒስቴር አስታወቀ። የበታች ኃላፊ ከላይ የሚሰጠውን እቅድ የማይቀበል ከሆነ የቀረው አማራጭ ከኃላፊነት መልቀቅ ነው አሉ የትግራይ ትራንስፖርት ቢሮ ኃላፊ። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለቢል ጌትስ የክብር ሽልማት አበረከቱ። ጠቅላይ ሚኒስትር ዶክተር አብይ አህመድ በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ ሸልመዋል። ጠቅላይ ሚኒስትሩ በዚህ ወቅት በንግግራቸው ለቢል ጌትስ ፋውንዴሽን የ25 ዓመታት አሸጋጋሪ ስራዎችን አንስተው ምስጋና አቅርበዋል። ቢል ጌትስ ከቴክኖሎጂ ፈርቀዳጅነት ወደ በጎ አድራጊነት ያደረጉትን ጉዞ በማውሳትም ዝቅ ብሎ በማገልገል በአክብሮትና በእኩልነት እምነት ላይ የተመሰረተውን አገልግሎታቸውን አድንቀዋል። ፋውንዴሽኑ በጤና፣ ግብርና፣ ዲጂታል መታወቂያ የሚያደርገው ጥረት ብሎም ጠንካራው በመከባበር ላይ የተመሰረተ ትብብር በጠቅላይ ሚኒስትር ተነስቶ ተወስቷል። ኢትዮጵያ የቀይ ባህር ተዋሳኝ ሀገር መሆኗ የተቀላጠፈ የወጪና ገቢ ንግድ በማካሄድ ኢኮኖሚያዊ እድገቷን ከማፋጠኗ ባሻገር ለቀጠናዊና አህጉራዊ ኢኮኖሚ ውህደት ብሎም ለቀይ ባህር የንግድ መተላለፊያ መስመር ዘላቂ ሰላም አስተማማኝ ዋስትና ነው ሲሉ በዩናይትድ አረብ ኤሚሬትስ አንዋር ጋርጋሽ ዲፕሎማቲክ አካዳሚ ኢኮኖሚክ ዲፕሎማሲ ከፍተኛ ተመራማሪ ዳሚያና ባካርቪጃ መናገራቸው ተዘግቧል። ኢትዮጵያን ጥያቄ ፍትሃዊ ስለመሆኑ የሚመሰክሩ ዓለም አቀፍ ተቋማት፣ ሀገራትና ፖለቲከኞች ድምጻቸው እየተሰማ የመሆኑ ማሳያ ነው ያሉት አንድ የቀድሞ ዲፕሎማት ኢትዮጵያ የዲፕሎማሲያዊ የበላይነቷን አጠናክራ ጥያቄዋን ልትገፋበት ይገባል ሲሉ አስተያየታቸውን ሰጥተዋል። መቄዶንያ በድርቅ ለተጎዱ ዜጎች ከ4.5 ሚሊዮን ብር በላይ የሚገመት የአይነት ድጋፍ አደረገ። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በአማራ ክልል በሰሜን ወሎ ዞን ቡግና ወረዳ በድርቅ ለተጎዱ ዜጎች 4.5 ሚሊዮን ብር የሚገመት የአይነት ድጋፍ አድርጓል። በአማራ ልማት ማህበር አዲስ አበባ ጽሕፈት ቤት አስተባባሪነት ግንቦት 25 ቀን 2017 ዓ.ም የተደረገው የአይነት ድጋፍ 750 ካርቶን አልሚ ምግብ፣ ብስኩት፣ መድኃኒትና መሰል የዕለት ምግብ መሆናቸውን ለማወቅ ተችሏል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ቡግና ወረዳ በድርቅ ለተጎዱ ዜጎች ድጋፍ ሲያደርግ ይህ ለሁለተኛ ጊዜ ሲሆን በተለያዩ አካባቢዎች በችግር ውስጥ ለሚገኙ ወገኖች ድጋፍ እያደረገ እንደሚገኝ ተገልጿል። መቄዶንያ ከ8500 በላይ አረጋውያንና የአእምሮ ህሙማንን ከደጋግ ኢትዮጵያውያን ለምኖ እየተንከባከበ ሲሆን ከተለያዩ ድርጅቶች ከበጎ አድራጊዎች ያገኘውን ካለው ላይ ቀንሶ በተፈጥሮ አደጋ ምክንያት ለተቸገሩ ወገኖቻችን
ያደረገው ድጋፍ ነው ሲሉ በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የበጎ አድራጎት አስተባባሪ ዮናስ ሙሉጌታ ገልጸዋል። በኢትዮጵያ የኤምፖክስ የዝንጀሮ ፈንጣጣ መገኘቱ ከተገለጸ በኋላ የመጀመሪያው ሞት መመዝገቡን ጤና ሚኒስቴር ይፋ አድርጓል። ይህ ዘገባ እስከተዘጋጀበት ጊዜ ድረስ 15 የላቦራቶሪ ምርመራ ተካሂዶ 6 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የአንድ ሰው ህይወት አልፏል ተብሏል። ከቀናት በፊት በኢትዮጵያ የመጀመሪያው የኤምፖክስ ኬዝ ከሞያሌ ከተማ መገኘቱ ይፋ መደረጉን ተከትሎ ዘገባውን ወደ እናንተ ማድረሳችን ይታወሳል። የክልል መንግስታት ሰንደቅ ዓላማና መዝሙር እንዲሻሻል ለሀገራዊ ምክክር ኮሚሽን አጀንዳ የቀረበለት መሆኑ ተሰማ። የፌዴራል ተቋማትና ማህበራት የክልል መንግስታት ሰንደቅ ዓላማና መዝሙር እንዲሻሻል የሚል አጀንዳን ለኢትዮጵያ ሀገራዊ ምክክር ኮሚሽን ማቅረባቸውንና በተጨማሪም የኢፌዴሪ ህገ መንግስት እንዲሻሻል የሚል የሚገኝበት መሆኑን የደረሰን መረጃ ያመለክታል። በፌዴራል ተቋማትና ማህበራት የምክክር ምዕራፍ በ7 ቡድን ማለትም ከሃይማኖት ተቋማት፣ ከዲሞክራሲ ተቋማት፣ ከሀገር አቀፍ የፖለቲካ ፓርቲዎች፣ ከሀገር አቀፍ ሲቪክ ማህበራት፣ ከመንግስት አካላት፣ ከታዋቂና ማህበረሰብ አንቂዎች እንዲሁም ከመገናኛ ብዙሃን እና ከሀገር አቀፍ ማህበራት 38 ተቋማት የተመረጡት ከ800 በላይ ተወካዮች ተሳትፈው በየቡድናቸው የተወያዩበትን አጀንዳ ይፋ ካደረጉ በኋላ አጠናቅረው ለኮሚሽኑ አስረክበዋል። ሁሉም ቡድን በሚባል ደረጃ የህገ መንግስት ይሻሻል፣ የብሔራዊ ምልክቶች እንደ ባንዲራ ያሉት የአዲስ አበባ ባለቤትነት ጥያቄ እንዲሁም የማንነትና የድንበር ጉዳዮች ላይ ምላሽ እንዲሰጥ የሚጠይቁ አጀንዳዎችን ለኮሚሽኑ አስረክበዋል። ከህገ መንግስት ይሻሻል ጥያቄ በተጨማሪ የሀገረ መንግስቱ ባለቤት ማን ነው የሚለው ምላሽ እንዲያገኝ ከተጠየቁት መካከል ይገኝበታል። ሌላው የፌዴራል መንግስት የስራ ቋንቋን በተመሳሳይ በአጀንዳነት የቀረበ ሲሆን የኢፌዴሪ ሰንደቅ ዓላማና የክልል ባንዲራና መዝሙሮችም የሚሻሻሉበት ሁኔታም ተጠይቋል። ከገቡት አጀንዳዎች መካከልም የማንነት ጥያቄዎች ያሉበት ሲሆን የወሎ ማንነት ጉዳይ፣ የራያ ጉዳይና የወለኔ ማንነት ጉዳይም ከነዚህ መካከል ይገኙበታል። የሀገራዊ ምክክር ኮሚሽን ከዚህ በመቀጠል በትግራይ ክልልና የዲያስፖራ አጀንዳ ማሰባሰብ ሂደት እንደሚቀጥል ገልጿል። የህወሓት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይችላል ሲሉ የፓርቲው ኮሚኒኬሽን ኃላፊና የአደራጅ ኮሚቴ አባል አቶ ረዳኢ ሀለፎም መግለጻቸውን ተከትሎ የህወሓት አመራር አባላት የነበሩ ሰዎች ፓርቲውን እየተቀላቀሉ መሆኑ እየተነገረ ነው። ጌታቸው ረዳ የሚመራው አዲሱ ዲሞክራሲ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሂድ የገለጸ ሲሆን የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ ናቸው ተብሏል። በአቶ ጌታቸው ረዳ የሚመራውና ከብሔራዊ ምርጫ ቦርድ ቅድመ እውቅና ያገኘው አዲሱ ዲሞክራሲ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሂድ አስታውቋል። አዲሱ ፓርቲ በትግራይ ያለው ፖለቲካዊ አካሄድ ወደ ተሳሳተ መንገድ በመሄዱና ለውጥ የሚያስፈልግበት ጊዜ ላይ በመሆኑ አዲስና የተለያየ ሐሳብ ያለው ፓርቲ ለመመስረት እንዳስፈለገ ገልጿል። መግለጫውን የሰጡት የፓርቲው ኮሚኒኬሽን ኃላፊና የአደራጅ ኮሚቴ አባላት ረዳኢ ሀለፎም የፓርቲው መስራች የሆኑት አቶ ጌታቸው ረዳ በህመም ምክንያት መግለጫውን መስጠት እንዳልቻሉ በወቅቱ ተናግረዋል። ዲሞክራሲ ስምረት ትግራይ ፓርቲ ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሐሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያት እንዲሁም ትግራይ አዲስ ለውጥ ያስፈልጋታል የሚል እምነት በመኖሩ የተፈጠረ አዲስ ፓርቲ ስለመሆኑ አንስተዋል። ማንኛውም ሐሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል የሚችል መሆኑን በመግለጫው ተናግረዋል። ከዛሬ ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ አደረጃጀቶችን የመመስረት ስራዎችና የአባላት ምልመላ ስራዎች እንደሚሰራ የገለጹት አቶ ረዳኢ የፓርቲው ኮሚኒኬሽን ኃላፊና የአደራጅ ኮሚቴ አባል እንደጠቀሱት የቀደም የህወሓት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይችላል ማለታቸውን ተከትሎ የህወሓት ቡድን ህዝቡን እስከሚያጠፋ ዝም ብለን አናይም ያሉት ኬሪያ ኢብራሂም ስምረትን ተቀላቅለዋል። የቀድሞ የህወሓት ከፍተኛ አመራርና የፌዴሬሽን ምክር ቤት አፈ ጉባኤ በመሆን ያገለገሉት ወይዘሮ ኬሪያ ኢብራሂም በአቶ ጌታቸው ረዳና ጓዶቻቸው የተመሰረተውን ስምረት ፓርቲ መቀላቀላቸውን ያሳወቁ ሲሆን አሁን ያለው የህወሓት ቡድን ህዝቡን እስከሚያጠፋ ዝም ብለን አናይም ብለዋል።
ከዚህ ውጪ የህወሓት አባል የሆኑ ወጣቶችን እንዲሁም ከትግራይ ውጪ ያሉ የትግራይ ተወላጆችን የፓርቲው አባል እንዲሆኑ ይሰራል ሲሉም የህዝብ ግንኙነት ኃላፊው ገልጸዋል። አክለውም በህወሓት ሰላም እንዳይኖር የሚሰሩ 4 ግለሰቦች ሰራዊቱን እናዛለን የሚል እምነት እንዳላቸው ስለሚያምኑ ትግራይን ሰላም የነሷት መላው የህወሓት አባላት ሳይሆኑ ከአቶ ጌታቸው ረዳ ውጪ ያሉና ህገወጡን ጉባኤ ያካሄዱት ናቸው ሲሉ ተናግረዋል። በአሁኑ ወቅት የፓርቲው መስራች አባል ከሆኑ ውስጥ 100 ያህሉ ከህወሓት የወጡ መሆናቸውና ከነዚህም ውስጥ ከ90% በላይ የሚሆኑት በትግራይ እንደሚገኙ አቶ ረዳኢ ገልጸዋል። ፓርቲው በትግራይ የተለያዩ መድረኮች እንደሚካሄድ የተገለጸ ሲሆን ይህ ክረምት ሳይወጣ በትግራይ ጠቅላላ ጉባኤ እንደሚካሄድም በመግለጫው አስታውቋል። በአቶ ጌታቸው ረዳ የተመሰረተው አዲሱ የትግራይ ፓርቲ ዲሞክራሲያዊ ስምረት ትግራይ በህዝብ ግንኙነት ኃላፊው መግለጫ በተሰጠበት ወቅት መስራቹ ጌታቸው ረዳ በመታመማቸው ምክንያት በጋዜጣዊ መግለጫው ላይ መገኘት አለመቻላቸውን አስመልክተው ተናግረው ነበር። ይህንን ተከትሎ ጌታቸው ረዳ ህመም የከፋ እንደሆነ አድርገው አንዳንድ የሚሰራጩ መሰረተ ቢስ ወሬዎች ቢኖሩም አጋጥሟቸው ከነበረው ህመም አገግመው አምባሳደር ሬድዋን ሁሴን ከመሩት ልዑክ ጋር አብረው ወደ ሱዳን አቅንተው እንደነበር ለማወቅ ተችሏል። በወቅቱም በጥሩ የጤንነት ሁኔታ ላይ መሆናቸውና ፈገግታቸውም ደማቅ እንደነበር ሱዳን ሲገቡ ከተደረገላቸው አቀባበል ስነ ስርዓትን ከሚያሳዩ ተንቀሳቃሽ ምስል ለመረዳት ተችሏል። መመሪያ ቢሰጥም የሚተገበር የበታች ኃላፊ የለም። በመንግስት መመሪያና አሰራር አተገባበር ላይ መግባባት ካልተቻለ ስራ ለመልቀቅ እገደዳለሁ ሲሉ የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መናገራቸው ተሰማ። በአቶ ጌታቸው ረዳ ጊዜ ተሾመው ነበር። ጌታቸውን የተኩት ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኃላፊነት አላነሷቸውም፣ አስቀጠሏቸው እንጂ። የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ባለፈው የትግራይ ጦርነት የተሳተፉ በቶና የተባለው የፖለቲካ ፓርቲን ወክለው በጊዜያዊ አስተዳደሩ በመሳተፍ ላይ ያሉ ሲሆኑ በደፋር አነጋገራቸው ይታወቃል። ባለፈው ሚያዝያ 2017 ዓ.ም በጦርነቱ ጊዜ ከኢፌዴሪ መንገዶች ባለስልጣን የተወሰደ ቪኤት መኪና ከመመለስ ጋር በተያያዘ በሚመሩት ቢሮ ስም ክስ ቀርቦባቸው ታስረው በህዝብ ጫና በአንድ ቀን ሊፈቱ ችለዋል። አሁን ላይ ኃላፊው ስራቸውን ሊለቁ እንደሚችሉ እየተናገሩ ነው። ከኃላፊነት እለቃለሁ እስከ ማለት ያደረሳቸው እሳቸው የሚመሩት የትራንስፖርት ቢሮ እንዲተገብሩ የሚያዛቸው የመንግስት መመሪያና አሰራር በተደጋጋሚ መጣሳቸውን ተከትሎ ነው። መቀለን ጨምሮ በሌሎቹ የክልሉ ከተሞች ያለው የትራንስፖርት አገልግሎትና የነዳጅ ስርጭት በህግና ስርዓት እንዲመራ ከ3 በላይ ለሆኑ ከንቲባዎችና ምክትሎቻቸው ደጋግሞ ደብዳቤ ቢጽፉም ዘርፉ ከመንግስት ህግና ስርዓት ባፈነገጠ መልኩ በደላሎች እንደሚመራ ማረጋገጣቸውን በምሬት ይፋ አድርገዋል። ኃላፊው ከመንግስታዊ አሰራር በወጣ ስርዓት በደላሎች በመተዳደር ላይ ያለው የትራንስፖርት ዘርፍ እንዲስተካከል የሚመሩት መስሪያ ቤት መመሪያና መግለጫ ቢሰጥም የሚተገብር የበታች ኃላፊ የለም ብለዋል። የተሽከርካሪ ባለቤቶችና ተጠቃሚው ጋር ወጥ በሆነ የአገልግሎት አሰጣጥ ስርዓት እጅግ እንደተማረሩ፣ የትራፊክ የህግ ጥሰትና አደጋዎችም እንደተበራከቱ አነስተዋል። ቢሮው መመሪያ ያወጣል፣ እንዲተገበር ያስተባብራል፣ ይከታተላል፣ አፈጻጸሙ ይገመግማል። ከዛ በመለስ ግን ታች ወርዶ የኤክስፐርት ስራ ይሰራል የሚሉት ኃላፊው በመቀለ ከተማ ያሉ የስራ ኃላፊ የቢሮውን መመሪያና አሰራር ውድቅ በማድረግ ስራው ለ6 ወራት ያለ አቅጣጫ እየመሩት ይገኛሉ ሲሉ ከሰዋል። ይህ አይነት አካሄድ በክልሉ ያለው የፖለቲካ ብልሽትን እንደ አንድ ማሳያ ነው ሲሉ ገልጸው በመንግስት መመሪያና አሰራር አተገባበር የበታች ኃላፊ ከላይ የሚሰጠውን እቅድ የማይቀበል ከሆነ የቀረው አማራጭ ከኃላፊነት መልቀቅ ብቻ ነው ማለታቸውን ቲክቫህ ኢትዮጵያ ዘግቧል። በአዋጁ ላይ በተቀመጠ ሁኔታ መሰረት 7ኛው ሀገራዊ ምርጫ በተያዘለት ጊዜ ይካሄዳል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ብሔራዊ ምርጫ ቦርድ በዛሬው ዕለት በምርጫ ቅድመ ሁኔታዎች ዙሪያ በሰጠው መግለጫ በ2013 ዓ.ም ከተደረገው ምርጫ ማግስት ጀምሮ ከሚመለከታቸው አካላት ጋር የውይይትና ጥናቶች ቀርበዋል ብሏል። የቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ እንዳሉት በጥናቱ መሰረት ቦርዱ ማሻሻል ያለበትን ሁኔታ በመገምገም የ5 ዓመት ስትራቴጂን በማውጣት ወደ ስራ መገባቱን ጠቁመዋል። ከዚህ በተጨማሪ ካለፈው ምርጫ ማግስት የምርጫ ጉዳይ የሚመለከተው አዋጅ ቁጥር 1162 ላይ ከሁሉም ባለድርሻ አካላት ጋር ውይይት በማድረግ ለሕዝብ ተወካዮች ምክር ቤት መቅረቡን ወይዘሮ ሜላተወርቅ ኃይሉ ተናግረዋል። ለመሆኑ የሀገራዊ ምክክር ኮሚሽን ጉባኤ በጊዜው
የማያደርግ ከሆነ ለምርጫው ጊዜው ሊቀይረው ይችል እንደሆነ ከአሃዱ ለተነሳው ጥያቄ ዋና ሰብሳቢ መላተወርቅ ኃይሉ ሀገራዊ ምክክር እየተካሄደ ስለሆነ ራሳችንን ቆጥበን አንቀመጥም፣ በአዋጅ ማሻሻያ ተደርጎ የሚመጣ አዲስ ነገር ካልመጣ በስተቀር ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ ይከናወናል ሲሉ ምላሽ ሰጥተዋል። ከጸጥታ አንጻር አስቻይ ሁኔታ ባለባቸው ቦታዎች ሁሉ ምርጫው ይካሄዳል የተባለ ሲሆን አስቻይ ሁኔታ በሌሉባቸው ቦታዎች ደግሞ ጊዜውን እየጠበቀ የሚካሄድ ይሆናል ተብሏል። በዚህ ቅድመ ዝግጅት ስራ ከእጅ ንክኪ የሆነ ምርጫ ስርዓትን ለመፍጠር እንደሚሰራ የተናገሩ ሲሆን በተለይም የምርጫ ምዝገባውንና አጠቃላይ ሂደቱን በዲጂታል መንገድ እንደሚሰራ ዛሬ ግንቦት 25 ቀን 2017 ዓ.ም በረከት ተብሎ የሚጠራው ከተማ ልዩ ስሙ ሸራሪና በተባለ አካባቢ የህወሓት ቡድን ትዕዛዝ የሚጠባበቀው ኮር የመሸገበትና የሚያዘው አዛዥና የፖለቲካ ክፍሉን የሚመራውን አመራር ጨምሮ ሌሎችን በተገኙበት የውጊያ ምሽግ ሲጎበኝ መዋሉን የታመኑ የሞርስ ምንጮች አስረድተዋል። ሸራሪና በተባለ ቦታ የሰፈረውን ኮር የሚመራው የአርሚ 7 አዛዥ ሜጀር ጀነራል ሙዘይ ጋር የህወሓት ቡድን አመራሮች የታጣቂውን ዝግጁነትና ምሽግ ሲጎበኙ እንደዋሉና ጀነራል ሙዘይ ለቡድኑ ከፍተኛ አመራሮች ሪፖርት ለማቅረብ ማስታወሻ እየያዙ ነበር ብለዋል የሞርስ ምንጮች። የህወሓት ቡድን የእርስ በርስ ግጭቱን ሊጠቀምበት በማሰብ ከዚህ ቀደም ያደርግ እንደነበረው የተወሰኑ የቅማንት ታጣቂዎችን በማሰልጠን በሚወርድላቸው መመሪያና ትዕዛዝ መሰረት የምትጠቀሙበት ነው በሚል አንድ ዲሽቃና ፓትሮል መኪና ላሰለጠኗቸው ታጣቂዎች ተሰጥቷል ያሉት የሞርስ ምንጮች ምሽጉን እየጎበኙ የነበሩት ጀነራል ሙዘይ ቅማንት ታጣቂዎችን ሲያሰለጥን ከነበረው አሰልጣኝና ሸራሪና ካለው ኮር በታች ኃላፊዎች እንዲሁም ከፖለቲካው ክንፍ የቡድኑ አመራሮች ጋር ምሽግ ጎብኝቶ እንደተጨረሰ ስልክ በመደወል ረዥም ሰዓት ከተነጋገሩ በኋላ የዲሽቃውና የፒካፕ ፓትሮሉን ርክክብ እንደተካሄደ የተረዳን ቢሆንም የተደወለለትና ያነጋገረው ማንን እንደሆነ ለጊዜው በእርግጠኝነት ለመናገር አይቻልም ብለዋል። ቀደም ሲል በአክሱም፣ በተንቤን በረሃ፣ በሽረት ተቀብረው የነበሩ ተወንጫፊ መሳሪያዎች፣ ከባድ መሳሪያዎች፣ የጦር ሎጂስቲክ ማጓጓዣ መኪኖችን በማውጣት በሽሬ ጋራጅ ውስጥ እንዲታደሱና ለጦርነት ዝግጁ እንዲሆኑ ደብረጽዮን በሰጡት መመሪያ መሰረት እድሳቱ መጠናቀቁን በስልክ ሪፖርት ሲደረግ ግን ሰምተናል ብለዋል የሞርስ ምንጮች። ይህ በእንዲህ እንዳለ የህወሓት ቡድን ህብረተሰቡን ለማዘናጋት አዲስ ዘዴ ማምጣቱን ሰምተናል የሚሉት የሞርስ ምንጮች ከተጠያቂነት ለማምለጥና በቀጣይ የበለጠ ሀብት ለመሰብሰብ ሲባል ለጊዜው የሚያዘናጋበትን ዘዴ ይዞ መጥቷል ብለዋል። ይህንንም ሲያስረዱ ሲያዋጉት የነበረውንና በውጊያ የቆሰሉትን ታጣቂዎች ቦርድ ትወጣላችሁ በማለት ምኑ ላይ ቆሰለ እየተባለ ለዳግም ውጊያ አያዋጣንም የተባለው እየተመረጠ ቦርድ እንዲባልና ይህ ደግሞ የህብረተሰቡን ልብ ያራራል ተብሎ ታምኖበት እንደሆነ አረጋግጠናል ብለዋል። ይህ ብቻ አይደለም ሲሉ ለቡድኑ አመራሮች ቅርበት ያላቸውን ውስጥ አዋቂዎች ጠቅሰው መረጃውን ያደረሱን የሞርስ ምንጮች ቡድኑ እያጣ ያለውን የህብረተሰብ ድጋፍ ለማግኘትና ትግላችን የህልውና እንጂ ሌሎች እንደሚሉት የስልጣን አይደለም ለማለት እንዲያመቸው ድራማ ለመስራት እየተዘጋጀ ነው ብለዋል። የተወደዳቸው የታመኑ የሞርስ ምንጮች ዛሬ ሌሊትና ነገ ቀን የሚያደርሱንን አዳዲስ መረጃ አካተን በረቡዕ የዜና ውጃችን እንመለስበታለን። ሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና እስካሁኑ ነበር። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ ስለምታደርጉልን እናመሰግናለን። አርዕስተ ዜናውን በድጋሚ ላስታውሳችሁ። ሸረሪና በተባለ አካባቢ የህወሓትን ትዕዛዝ የሚጠባበቀው ኮር የመሸገበትን ምሽግ በእነ ጀነራል ሙዘይ መጎብኘቱ ተደረሰበት። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የሚቀየር ነገር ካልመጣ ሰባተኛው ሀገራዊ ምርጫ በተያያዘለት ጊዜ ይካሄዳል ማለቱ፣ ኢትዮጵያ በኤምፖክስ በሽታ የመጀመሪያው ሞት መመዝገቡን ጤና ሚኒስቴር ማስታወቁ፣ የትግራይ ትራንስፖርት ቢሮ ኃላፊ ከኃላፊነት ለመልቀቅ ልገደድ ነው ማለታቸውን የተመለከቱ ዜናዎችን ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ ከነበረው የዕለተ ሰኞ የሞርስ ዜና እስካሁኑ ነበር። የፊታችን ረቡዕ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።